ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ይሄ መልእክቴ አረብ ሀገር ላሉ እህቶች ነው። ስፔሻሊ ጠለብ ቤት ለምንሰራ ማለት ነው። ከኔም ጨምሮ እኔም ጠለብ ቤት ስለምሰራ ኤኒዌይስ ከማዳም ጋር ተግባብተን እንዴት ነው ኮንትራታችን መጨረስ የምንችለው የሚለው ነገር ሁል ጊዜ ጭንቅላቴ ላይ ይመላለሳል። ምክንያቱም የአረብ ፀባይ ዛሬ እየሳቁ ይውላሉ፣ ነገ ደግሞ ይኸው ምድሪቱን ይገለብጣሉ። አይዶኖ ምን እንደሆነ እኔም አላውቅም። ከሜዳ ተነስተው ኩፍ ነው የሚሉት። በቃ የእነሱ ፀባይ የማይያዝ የማይጨበጥ እንዲህ በቃ እኔ እንጃ አላውቅም። የአረብ ፀባይ ይሄ ነው ለማለት ይከብዳል። የትም ሀገር ሂዱ አረብ አንድ አይነት ፀባይ አታገኙም። ይቀያየራሉ። በቃ መቼ እንደሚቀያየሩ አታውቁም እናንተ። እና ከነሱ ጋር የሚያዋጣው ምንድን ነው? በሰላም ኮንትራታችንን ጨርሰን ቤት መቀየር የምንፈልግ ቤት መቀየር፣ ለራሳችን ካንስሌሽንም ተቀብለን በውጭ ለመስራት ማድረግ ያለብን ዋነኛው ፖይንት ምንድን ነው? ከነሱ ጋር እልህ አለመጋባት። ከነሱ ጋር እልህ ተጋባን ማለት ገደል ገባን እኛ ራሱ ማለት ነው። ምክንያቱም አረብ በስራ ፈጠራ ላይ አንደኞች ናቸው። ምክንያቱም እነሱ እኛ ይደክማቸዋል ብለው አያስቡም። የሆነ በቻርጅ የምንሰራ አይነት ነገር አድርጎ ነው እንትን የሚሉት። ለዛ ከእነሱ ጋር የሚያዋጣን ምንድነው? በሰላም በፍቅር አንዳንዴ አስመስሎ ከነሱ ጋር መኖርም ይሻላል ብዬ አስባለሁ። ግን እኔ ደግሞ ማስመሰል የሚባል ነገር የለም፣ አልፈጠረብኝም። አስመስለው የሚኖሩ ናቸው የሚጠቀሙት ብዬም አስቤ ያውቃለሁ። ከነሱ ጋር እየሳቁ ምን እያሉ በቃ የሚያዋጣው ግን እንደዛ ነው። ካልሆነ ከነሱ ጋር ይሄን አላደርግም፣ ይሄን እምቢ፣ ይሄን ምናምን ካልን የለም ከባድ ነው ለኛ ነገሩ የሚሆነው። አትችሉም ከነሱ ጋር እልህ ማለት እኔ እንጃ አላውቅም። ምክንያቱም በእኔ ስለደረሰ ነው። ይሄን አልሰራም፣ ይሄን ምናምን ካላችሁ የለም ገደል ገባችሁ። ኦኬ እያላችሁ በብልሃት በብልጠት ስራችሁን ከማዳም ጋር ተግባብቶ በቃ በብልሃትና በብልጠት ካልሆነ እነሱ ቤት ስራ አይቻልም። ማዳም ቤት ስራ አይቻልም። ከዛ ያው እንሰራለን ብለን ነው ከሀገራችን የተሰደድነው። ይሄን እናውቃለን። ግን ደግሞ በቃ ምን እንደሚገጥመን አይታወቅም። መጥፎ ማዳም እንዳለ ያው ጥሩ ማዳም ከ100% እኔ እንጃ አላውቅም። 10% ሜይቢ ሊኖር ይችላል። ጥሩ ሊኖሩ ይችላሉ። ግን አንድ አይነት ናቸው። ባህሪያቸው አንድ አይነት ይቀያየራሉ። በቃ መች ብድግ እንደሚሉ አታውቁም እናንተ። ከሜዳ ተነስተው ሰርፕራይዝ ሊያደርጓችሁም ወደ ሀገራችሁም ሊሸኙም ይችላሉ። ስለዚህ ጠለብ ቤት ለማንሰራ ማለት ነው። በውጭ ለሚሰሩት ልጆችማ እኮ ማዳም የሆነ ባህሪዋ ከተቀያየረ ብድግ ብለው ቆይ እንመጣለን፣ ቆይ ማዳም ሀገር ቤት ሊሄድ ነው፣ እንዲህ ላደርግ ነው እያሉ ሸዋውደው ላጥ ብለው ወጥተው ለራሳቸው ሌላ የተሻለ ቤት ይፈልጋሉ። ለራሳቸው የሚመቻቸው ቤት ማለት ነው። በውጭ የሚሰሩት እኮ የማይመች ቤት አይሰሩም። በውጭ የሚሰሩ ልጆች የማይመች ማዳም ቤት አይሰሩም። ችግሩ ምንድነው? ለእኛ ነው። ኮንትራት ተብለን ስለገባን ማለት ነው። የመጣንበትን የ2 ዓመት ኮንትራት ጨርሰን ነው የምንሄደው።
ጨርሰን ከነሱ ጋር ወይኔ ሶሪ ጉንፋን ያስቸገረኝ ነው። ከነሱ ጋር እነሱን መስለን ነው ኮንትራታችን ጨርሰን በሰላም መገላገል የምንችለው። ካልሆነ የአረብ ጸባይ ሶ ዲፊካልት እና ፈጣሪ በያለንበት ጥበቡን ይስጠን፣ ያግዘን፣ ይርዳን ነው ምለው። እወዳቸዋለሁ። ታንክ